ሰላም የጨረቃ ቤተሰቦች እንዴት ናችሁ? ትንሽ ጠፋ ብያለሁ አይደል? ትንሽ ተጠፋፍተናል ለተወሰኑ ቀናት ለ3 ቀን ነው ምናምን ነገር ብቻ። ለማንኛውም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። ይሄ ሳምንት እንግዲህ ማለት ነው ለብሩክ የፈተና ሳምንት ሆኖበታል። እኔ በቃ የፈተና ሳምንት ብያለሁ ለብሩክ። ይችኛዋን ሳምንት ይሆናል የፕራንክም አይደለም በቃ ይሄ ፈተና ነው ለብሩክ ማለት ነው። ባለፈውም የምታስታውሱ ከሆነ እሁድ ዕለት ነው መሰለኝ እንትን አስረግዘኝ ምናምን በሚል ፕራንክ ተደርጎ ነበር፣ ተፈትኖ ነበር። ዛሬም ደግሞ እንግዲህ ለየት ባለ እኔ አሁን ፈገግ ብሎ ለማውራት ለሚያዳግት አይነት ፕራንክ ነው ሀይሚ ያደረገችው ብሩክም ማለት ነው ዛሬ። ያው ሚስቶች ደግሞ እንግዲህ በቃ እንደዚህ ናቸው። አንዳንዴ ሚስቶች ብዙን ጊዜ ጥያቄ ማብዛት ይወዳሉ። በጥያቄ እያደረጉ ያው ስለ ባላቸው ብዙ እንዴት አይነት አመለካከት እንዳለው ምን ያክል ፍቅር እንዳለው ምናምን ነገር ለነሱ ማወቅ ይፈልጋሉ። እና ይሄ የተለመደ ነገር ነው። በእርግጥ ማለት ብዙም እንትን የሚል አይደለም። ሁላ እኮ ሲቀለድ ራሱ ታውቁ የለ ዝም ብሆን ትወደኛለህ ምናምን አይነት የሚባልበት ዘመን ነው አሁን። እና ያው እንደዚህ አይነት ጥያቄዎች ከሚስቶች ኮመን ነው ለማለት ያክል ነው። ግን እኔ ማለት ነው አሁን የዛሬው የፕራንክ ሀሳብ እንግዲህ እንደምታውቁት ወይ ደግሞ እንዳያችሁት ባልወልድ ኖሮ አልወልድም መውለድ አትችይም ተብያለሁ ምናምን ነገር የሚል ነው። እና ከዛ በኋላ እንግዲህ እንለያይም ጭምር የሚል ነው። እና ትንሽ እኔ አልተመቸኝም እውነት ለመናገር ማለት ያልተመቸኝን ለምን እንዳልተመቸኝ በዛሬ ቪዲዮ እያንዳንዱን ነገር አስረዳቸዋለሁ። ግን እኔ ትንሽ ከብዶኛል ፕራንኩ እውነት ለመናገር። ግን ያው እንደዛም ቢሆን ብሩክ ታማኝነቱ በቃ ከሚገባው በላይ እኔ ሌላችሁ ከምችለው በላይ ልገልጸው ከምችለው በላይ ታማኝነቱን አስመስክሯል ዛሬ ብሩክ። ይሆናል አይደል ሀይሚ ለሌላ ጊዜ ቅንጣት ታከለ ሁላ እንዳትጠራጠረው አድርጎ ነው በቃ ያሳመናትና ለማሳመን ሳይሆን በቃ ያሳያት ማንነቱን እንዲህ ግልጽ አድርጎ ትክክለኛ ማንነቱን ብሩክ ያሳየው ማለት ነው። ሁላ ምን ሲል እንደነበረ በደንብ ከሰማችሁ ማለት ነው እስከ ሞት ድረስ በቃ እስከ ሞት ድረስ እጠብቃለሁ አይነት ነገር በቃ መውለድ ባትይም እስከ ሞት ድረስ አንድ ላይ እንሆናለን እንጂ በቃ አንለያይ የሚል ነገር ሁላ እያወራ ነበር። እና በጣም እኔ አላቅም እኔ የዛሬ ቪዲዮ እንዴት ላስረዳችሁና እንዴት ሪያክት ላደረገ እንደምችል ራሱ አላቅም። ብቻ ለማንኛውም ይህን ቪዲዮ እስቲ እስከ መጨረሻ እያየን ሪያክት እናደርጋለን። የእናንተንም ሀሳብ እናንተን የነካችሁን ነጥብ እያንዳንዱን ኮመንት ላይ ታስቀምጡልኛላችሁ። ለማታውቁኝ ሰዎች ግን ራሴን አስተዋውቄ ልግባ። ቡሱ እባላለሁ። ይሄ ደግሞ የቡሱ ቲዩብ ቻናል ነው። የጨረቃን ፋሚሊ ያው መቀላቀል የምትፈልጉ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን ደግሞ እየጀመራችሁ የዛሬ ቪዲዮ የምሬ ነው በጣም አስተማሪም ስለሆነ ደግሞ ከረዥም ጊዜም በኋላ ስለምመጣ ላይክ ያደረጋችሁ ሁላችሁም አንዴ ቪዲዮን ታቁሙና ላይክ ያደረጋችሁ ቪዲዮ እንድትቀጥሉ አሳስባችኋለሁ። በቀጥታ ወደ ቪዲዮ እንግባ። ሻንዴ ነው ላውራ ክፍልኬ ላውራ ክፍልኬ ነው ምን ነው ለአንዴ ቁጭ ብል። ታዲያ እሱ ጋር ቆመህ ነው እንዴ? በሩን ዝጋውና ነው። እንዲህ እኮ ነው ብዙን ጊዜ ሚስቶች ላወራክ ፈልጌ ነው ካሉ ችግር አለ ማለት ነው። በቃ ላወራክ ፈልጌ ነው ካሉ ሲጀመርም ያው ታውቃላችሁ ብዙ ወንዶች ይፈራሉ። ብዙ ባሎች ወንዶች ሳይሆን ብዙ ባሎች ይፈራሉ። ሚስቶች አንዴ ላወራክ ፈልጌ ነው ብሎ በሲሪየስ ከጠሩ በቃ የሆነች ችግር አለች ማለት ነው። ይሄኛው ግን ብሩክ ያልጠበቀውና ያልገመተው ነው። በጣም ለየት ያለ አይነት እንትን ነው። ችግር ሳይሆን በቃ የፕራንክ ሀሳብ ነው። እና ግን ማስተላለፍ የምፈልገው ነገር ምንድን ነው? ሚስቶች በቃ በየትኛውም ሰዓት አንዴ ላወራክ ፈልጌ ነው ብለው በሲሪየስ ካወሩ ባሎች ፍሩ። የምሬን ነው ፍሩ። ወይ ደግሞ በቃ የሰራችሁትን ሚስቴክ በሙሉ ተናዘዙ እንጂ የሆነች ነገር ሳያውቁ ላወራክ ፈልጌ ነው አይሉ። ሁኔታ ብሩኬም የደነገጠ ይመስላል። የሆነ ነገር የሆንኩ እየመሰለው ነው። ከአይኖቹ ላይ ይነበባልና አምላኬ ወይኔ ጉዴ እባክህን አትቁጠርብኝ፣ ይቅር በለኝ። አዎ ሀይሚ በደንብ ንስሐ ግቢ። የአንቺ ፕራንክ ሁሌም ንስሐ የሚያስገባ አይነት ፕራንክ ነው የምታደርጊው። እውነት ማለት ይሄ በጣም ከባድ ነው። እንደ ቀልድ ምናምን ነገር ፈገግ ብዬ ስለማወራ እንትን እንዳይመስላችሁ ማለት እንጃ። እኔ ቅድምም ብያቸው የለ ብዙም ደስተኛ እንዳደለው በፕራንኩ። እሱንም ቆይ እንዲሁም ገና አልነካውም ቦታውን፣ መጨረሻ አካባቢ በደንብ አስረዳቸዋለሁ። እና ሀይሚ በደንብ ንስሐ ግቢ። የአንቺ ፕራንክ ንስሐ የሚያስገባ አይነት ፕራንክ ነው። ስለታጠብኩ ነው ምንድን ነው ራሽም ታስጨንቂው? ለምን ማለት ትናንትና ማታ ጅም ቤት ሄደህ እኔ ሄጄ ነበረ መርፌ ለመወጋት ቀጠሮ ስለነበረ እና ዶክተሩ አንዳንድ ነገር አውርቶኝ ነበር። ምግብ ግን በልተሻል? ከንፈርሽ ደርቋል ምናምን
ግን ማለት ነው አሁን ታማ ስለነበር ይሄ ነገር በደንብ ነጥብ አለው ታውቃላችሁ። ታማ ስለነበር ብሩክ ማያምንበት ምክንያት የለም። በዛ ላይ ደግሞ አሁን እንደምትናገረው ከሆነ ለብቻዋ ነበር የትላንትናውን ቼክአፕ ነው የሚባለው ብቻ መርፊያውን ለመውሰድ ላይ ሄደችው ማለት ነው። እና ነጥብ አላት ሀይሚ ለማሳመን በጣም ጥሩ ታይሚንግ ነው። አሁን ከመታመሟ ጋር ምናምን ድንገት ተነስታ መቼስ እሷ ይሄ የማፀን እንትን ምርመራ ምናምን አታረግም አይደል? እና ግን ከዚህ ህመም ጋር ተያይዞ ሊሆን ስለሚችል በጣም እንትን ወሳኝ ሰዓት ላይ ነው ቺን ፕራንክ ያደረገችው። እኔ መቋቋም ማልችለውን ነገር ነው የነገረኝ። ምንድን ነው ያለሽ? ማለት ከዚህ በኋላ መውለዳችን ብሎኛል ዶክተር እኮ። ማን ነው መውለድ የማይችለው? እኔ። አስባችሁታል? ድንገት አሁን በትዳር አጋራችሁ እንደዚህ አይነት ከትዳር አጋራችሁ እንደዚህ አይነት ወሬ ድንገት ሲመጣ ምን ሊሰማችሁ እንደሚችል፣ አሁን ብሩክ በዚህ ሰዓት ምን ሊሰማው እንደሚችል አስባችሁታል? በስመ አብ በጣም ከባድ ነገር እኮ ገና ሳይጋቡ በቃ ገና ተጫጭተው ምናምን ነገር እንትን ተብሎ በጣም ከባድ ነው። ምክንያቱም ይሆናለ ይህ ጸጸት የሚባል ነገር ይኖራል። አሁን ከረዥም እድሜ በኋላ ምን አለ የዛኔ በተውኩ ምናምን ነገር ያን ሁሉ ነገር ያስባል፣ ያን ሁሉ ነገር ፕሮሰስ ያደርጋል ጭንቅላትና በጣም ከባድ ነው። የሆነ በቃ አለ ፈጣሪ አያምጣው ነው የሚባለው እንጂ እንደዚህ አይነቱን ፈተና የምሬ ነው እንደ ሰው በሰው አቅም ለማለፍ ፈጣሪ ካረዳ በጣም ከባድ ነው። ግን ምናልባት አሁን ለምን ጭንቅላቴ ላይ እንደመጣ አላቅም፣ ግን ምናልባት ይህን ቪዲዮ የምትከታተሉ ግን መውለድ ያልቻላችሁ ሰዎች ወይ ደግሞ ያንን ጸጋ ያልታደላችሁ ሰዎች ፈጣሪ ያገዛችሁ ማለት እፈልጋለሁ። ፈጣሪ ላይ ተስፋ እንድታደርጉ እንግዲህ የታናሽ ወንድም ምክሬን ሳይሆን በቃ እንትኔን ላስተላለፍላችሁ እፈልጋለሁ እና ፈጣሪ በልጅ እንዲባርካችሁ ምኞቴ ነው። በልጅ ይባርካችሁ ፈጣሪ ያገዛችሁ ብቻ። ማለት ልብህ እንደሚሰብረው አውቃለሁ። እኔም በጣም መቋቋም ከብዶኝ ነበረ እና በቃ እኔ እንጃ ከዚህ በኋላ ምን እንደማደርግ አላውቅም። ትንሽ ከባድ ነው። የምርሽን ነው ማርያም? ሌላ ቦታ የምሬ ነው። ብሩክ እንዴት እንዳሳዘነኝ የምሬ ነው። በጣም ነበር ያሳዘነኝ ይህን ፕራንክ መሆኑን እስከሚሰማ ድረስ ባለው ሰዓት ማለት ነው። ምክንያቱም ታውቃላችሁ እንግዲህ የብሩክን የልጅ ፍቅር ማለት ነው። በእርግጥ ልጅ ማይወድ የለም፣ ሁሉም ሰው ልጅ መውለድ ይፈልጋል። ግን የእሱ ትንሽ ለየት ይላል እና በቃ ሁሌም ስለ ልጅ ነው የሚያወራው። በቃ የሆነ ሴት ልጅ ምናምን ያለ በቃ በወሬው መሀል ልጅ አይታጣም በብሩክ ንግግር መሀል ማለት ነው። እና ድንገት ለዛውም ኦዲየንስ እያየ ምናምን ነገር ይሄን ነገር ሲባል ማለት ያንን ነገር ሲል ስለቆየ አሁን ይህን ነገር ድንገት ስትነግረው ምን ያክል ሊሰማው እንደሚችል ኧረ በስመ አብ የምሬን በጣም ነበር ያሳዘነኝ ብሩክ። እስኪ ዝም ብለህ አይኖችን እንኳን አይታተንም ከእንደዚህ አይነት ነገር እኔ እንዴ እና በጣም ከባድ ነው። አላውቅም ምን እንደምልህ። ሌላ ቦታ ታከሚያለሽ እንደዛ አይሆንም ሊሆን አይችልም። እኔ ሌላ ቦታ ደግሞ የምሬን ነው። እኔ በጣም ከመክበዱ የተነሳ ማለት ነው እኔ ለሌላ ጊዜ ማስጠንቀቂያ እንደ ግል እንደ ጨረቃ ፋሚሊ ተወካይ ማውራት የምፈልገው ነገር አለ። እኔ ለቀልድም ቢሆን ለሌላ ጊዜ እንደዚህ አይነት ነገር በቃ ይሄ ራሱ ባይሆንም ግን ሌላ እንደዚህ አይነት ከበድ ያለ ነገር ባይነሳ እኔ ተስማሚ ነው ለኔ። ምክንያቱም ቅድም ያልኳችሁ አልተመቸኝም ያልኳችሁ እንግዲህ አሁን ልነግራችሁ ነው። ብዙን ጊዜ ራሳችን ላይ መጥፎ ነገር እንደ ቀልድም ባወራን ቁጥር የመከሰት ቻንሱ ሰፊ ነው የሚባል ነገር አለ። ይሄ ማለት ዝም ከምንልና ይሄ ከምናወራ ባናወራ በቃ ይሻላል፣ ዝም የምንለው ይሻላል። በቃ ስለ ራሳችን በቀልድም ሆነ የሆነ በምንም በቃ ይሄ እንትን መጥፎ ነገር ማውራት የለብንም። በቃ ምንም በቃ የትኛውም አይነት ሰዓት ላይ ማለት እና ሰው የአፉን ፍሬ ደግሞ ይበላል በቃ ብዙን ጊዜ እና ይሄ ነገር በእርግጥ ለማስተማርም ጭምር ነው። አስተማሪም የሆነ ነገር ነው። አስተማሪነቱም እሱን ልክደውና ነገር ፈልጌ አይደለም፣ ግን ይሆናል ሪስኩ ደግሞ በጣም ሪስኩ ሳይሆን በቃ ያስፈራል ዞሮ እና እኔ ፐርሰናሊ አልተመቸኝም። እስቲ ቤተሰብ እናንተ ከተመቻችሁ ንገሩ። ግን እኔ አሁን ፕራንኩ አስተማሪ ስለሆነ በጣም ደስተኛ ነኝ ይህን ቪዲዮ በመስራቴ ማለት ነው። ግን እስቲ እናንተ የተሰማችሁን ነገር ንገሩኝ ደግሞ ማለት ነው። አሁን ከዛም ባለፈ ሀይሚ ለሌላ ጊዜ እንዳትታመን ነው የሚያደርገው። እንደዚህ አይነት ቀልዶች በጣም በተደጋገሙ ቁጥር እሷን ሌላ ጊዜ ሰው የሚያምንበትን እንትን ያወርደዋል። አሁን ይሄ ተረቱ አለ አይደል? የሆነ ልጅ እንደዚህ ምን እንትን በጎች እየጠበቀ ምናምን አውሬ መጣብኝ ብሎ ሲጮህ ከዛን የሰፈር ሰው ወጥቶ ሲያይ የለም አሾፍኩባችሁ ምናምን ነገር ብሎ በቃ ፎገርኳችሁ ብሎ እንትን ብሎ ከዛም በሁለተኛው ቀንም እንደዛ ምናምን ነገር ፎግሯቸው፣ ሶስተኛው ቀን ላይ ግን ቢጮህ በቃ የሚሰማው ምናምን ነገር አጣ። እንደባለፈው
እያቀለደ ነው ምናምን ነገር በቃ ተውት እሱን ልጅ ምናምን ነገር እንደተባለው ልክ እንደዛ ተረት ነው የሚሆነው። እና የሆነ ሰዓት ላይ የምር ብትናገሪ ራሱ ብሩክ ማያምንበት ሰዓት እንዳይመጣ ኦዲየንስም ይሆናላ እንዳይሰላች ከእንደዚህ አይነት ትላልቅ ከሚባሉ ቀልዶች ጋር ማለት ነው። እና ይህንም ነገር ለአንቺም ትንሽ አስተያየት ልስጥ ብዬ ነው። ሀይሚ ምንም የምትባየው ነገር የለም። በቃ ትታከሚያለሽ። መፍትሄዎች እንፈልጋለን። እሺ እኔ ግን አይመስለኝም መፍትሄ የሚገኝ አይመስለኝም። በጣም ከባድ ነው ለእኔ። ቆይ ገና እኔ በአንድ እንዲህ እግዚአብሔር አለ ማርያምን ችግር የለውም። በእውነት እንዲህ ነው የሚባለው። በቃ እኔ እዚች ቦታ ላይ እንዴት ደስ እንዳለኝ የብሩክ ንግግር ማለት ነው። በቃ የትኛውም ነገር እንትን ሲል እግዚአብሔር አለ ነው የሚባለው። የትኛውም አይነት ችግር ላይ ብንሆን፣ የትኛውም አይነት ፈተና ላይ፣ የትኛውም አይነት ተስፋ የሚያስቆርጥ ነገር ላይ ብንሆን እግዚአብሔር አለ እንደማለት በቃ የሚያረጋጋ ነገር የለም። ያንን ነገር ከልብ ዝም ብሎ ለማለት ያክል ሳይሆን ከልብ በቃ እግዚአብሔር መኖርን አምኖ እግዚአብሔር አለ እንደማለት የሚያረጋጋ ነገር የለም። እና ብሩክም ብዙዎቻችሁ ጥያቄ ሊሆንባችሁ ይችላል። በደንብ ሪያክት አላረገም፣ በደንብ አልተናደደም፣ ወይ ደግሞ አልተከፋም፣ አላዘነም አይነት ነገር አዝኗል። በደንብ አዝኗል፣ ግልጽ ነው። ግን ይሆናላ እንደዚህ እኛ እንደምንጠብቀው አይነት አይደለም። አሁን ታውቃላችሁ እንግዲህ ሚስቶች ልጅ መውለድ አልችልም ሲሉ ባሎች እንዴት ሪያክት እንደሚያደርጉ እንዴት እንደሚበሰጫጩ ምናምን ብዙ ነገር ይቅርና መውለድ አንችልም በቃ ሴት ልጅ ብቻ ራሱ ቤት ውስጥ ሲወለድ አለ አይደል ሀበሾች እኛ የምናውቀው ነገር አለ። እና ብሩክ የተረጋጋበት ዋነኛው አንደኛው ነገር ይሄ ነው ብዬ አስባለሁ። እግዚአብሔር አለ ብሎ ማመኑ አረጋግቶታል ብዬ አስባለሁ። እና ለእናንተም ይሄን ነው በቃ ትምህርት ያልኳችሁ። በቃ እንደዚህ አይነት ነገር በቃ ሊያመልጠን አይገባም። ከቀልዱ ምናምን ነገር በቃ እግዚአብሔር አለ። አሁን ብሩክ በዚህ ሰዓት ለሱ የምር ነው፣ ፕራንክ እንደሆነ አልተነገረውም። ለሱ የምር ነው በቃ አለ። ግን ምንድን ነው ያለው? እግዚአብሔር አለ በቃ እንዲህ ነው የሚባለው። እና ለእኔም ጭምር ነው ይሄን ነገር ትምህርት አሁን እኔ እንትን ብዬ ለእናንተ ምክር እየሰጠው ሳይሆን ለእኔም ጭምር ነው አሁን የእነሱ ቪዲዮ አስተማሪነቱ። እናንተም ቢሆን በቃ መውለድ ከማችል ሴት ጋር ምንም ረበስ ማለት ነው። ሰማችሁ? መውለድ ከማችል ሴት ጋር ምንም አታደርግም በቃ እኮ ምን እንዳደርግ ነው ታዲያ? አላውቅም። ኧረ በኢየሱስ ሀይሚ ግን ታውቆሻል ምን ያክል ከባድ ነገር እያወራሽ እንዳለ እንዲህ ለፕራንክም ቢሆን ማለት ነው። እውነት በጣም ይሄ ከፕራንክ ዘለል ይላል፣ ጠጠር ይላል። አሁን ለብሩክ ይሄን ነገር ምን ያደርግልሃል? አንተም ቢሆን ከማትወልድ ሴት ጋር መቆየት ማለት እኔ እንጃ እኔ በጣም ልብ የሚሰብር ነገር ነው የሚሆነው። አሁን በብሩክ ቦታ ብሆን እኔ አላቅም ምን ሊሰማኝ እንደሚችል ሁላ አላቅም። እውነቴን ነው። ሀይሚ በጣም በቃ ጨከን ብላ ነው ይህን ፕራንክ እየሰራች የነበረው፣ በጣም ጨክና ማለት ነው። እኔ ግን ማለት ነው በቃ አሁን እውነት ለመናገር ላለመወሻሸት በብሩክ ቦታ ብሆን በጣም ይከብደኛል። የምሬን ነው። ይሆናላ ወዲያው ሁላ እንባዬ ሊመጣ ይችላል። አስቡ፣ ወደፊት ዘላለሜን አንድ ላይ እኖራለሁ ብዬ ከማሰባት ሴት ጋር ይሄ እንደዚህ አይነት ነገር ቢፈጠር ምን ያክል እኔ አላቅም እንደ ብሩክ መቋቋም እችላለሁ ብዬ አላስብም። ለምን እንወሻሻለን? ብዙዎቻችን አንችልም። ብዙዎቻችን እንደዚህ አይነት ነገሩን በቃ በተረጋጋ መንፈስ እንደተነገረን በቃ ላንረጋጋ እንችላለን፣ ላናዳምጠው እንችላለን። እንደዚህ አይነቱን ነገር ቢያንስ በቃ ከሁለት ቀን ከአንድ ቀን በኋላ ምናልባት ልንረጋጋ እንችላለን። ግን የብሩክን አይነት እርጋታ እኔ ያለኝ አይመስለኝም። በጣም የምደናገጥ፣ በጣም ስሜታዊ መሆን፣ በጣም ማዝን ምናምን ነገር ስሜታዊ ስላችሁ ሚስቴ ላይ ወይ ደግሞ እጮኛዬ ላይ እንደዛ ሆናለሁ ሌላ አይነት አክት አደርጋለሁ ሳይሆን በጣም በቃ ርብሽብሽ ልል እንደምችል ማለት ነው። በጣም በቃ ፊል ላደርግ እንደምችል ነው እያወራ ያለሁት እንጂ እንደዛ እንትን አለ እንደዛ ምናልባት እንደዛ ያሰባችሁ ሰዎች ካላችሁ እና ብሩክ በጣም በብዙ እያስተማርከን ነው በጎበዝ በጣም በብዙ በቃ አላ ወንድ ልጅ ሊያሟላ ከሚገባው አይነት ኳሊቲ በቃ ታሳየናል አንዳንድ ነገሮች እና ጎበዝ ልል እፈልጋለሁ። ብቻ በሚያጽናና ቃል ነገረኝ። እኔ ግን ምንም ልጽናና አልቻልኩም። ከባድ ነው በጣም። ከዚህ በኋላ እኔ እንጃ እንዳለ ትክዝ እኮ ነው ያለው። በጣም ደብሮታል። እንዴ አለቀሰ ሁላ ማለት ነው። ችግር የለውም የምር ማለት ነው። ብሩክ በጣም ከፍቶታል። ሀይሚ ፊት እንዲሁም ስሜቱን ላለማሳየት ይመስለኛል በቃ ዝም ምናምን ነገር የለው ምንም በቃ የሆነ ለማውራትም እንትን ለማለትም ያልፈቀደው
ኧረ በስመ አብ እኔ አላቅም። እኔ የዛሬውን የብሩክን ሁኔታ ስታዩ እንዴት ምን እንደተሰማችሁን አላቅም። ሀይሚ ራሱ እንዴት እያየሽው ብሩክ እንደዚህ እየሆነ እንዳለ ፕራንክ እንደሆነ እያየሽ እያወቅሽ ማለት የብሩክን ሁኔታ ደግሞ እያየሽ እንዴት እንዳስቻለሽ ራሱ በጣም ግራ ገብቶኛል። ብሩክ ቢሆን ደግሞ ማለት ነው እርግጠኛ ነኝ አይችልም። ባለፈው አይታችሁ የለ የሆነ ገና በእጮኝ እንዲሁም አይደለም በዚህ አይነት ከባድ ነገር በዛኛው ነገር ራሱ ሊፈትን ሳይሆን በቃ ሊያስደነግጣት ፕራንክ ሊያደርግ ሞክሮ የምታስታውሱ ከሆነ እሱም ፕራንክ እንዴት ከመሀል ፕራንኩን እንዳቋረጠው ምናምን ነገር እና አስቡ። ሀይሚ ከዛ ከበድ ያለ ነገር ነው ጨክና እያደረገች ያለችው። ያው ለፕራንኩ ሲባል ነው ይገባኛል። በዛውም ደግሞ ያው ምን ያክል ይወደኛል የሚለውንም ለማረጋገጥ ነው እና ኧረ በስመ አብ ሀይሚ ከብሩክ ይሄ ደንደን ያለ ልብ እንዳለሽ እያየው ነው። ደንደን ስላችሁ ደግሞ በክፉ እንትን እንዳትወስዱት ይሆናል። ጠንከር ያለ ምናምን ይሆናል። በቃ እንዴት ላስረዳችሁ? ጠንከር ያለ ልብ በቃ ግን እኔ በቃ ምን ልላችሁ እንደምችል አላውቅም። ቤተሰቦች እናንተን በቃ መመረቅ የምፈልገው ነገር መሰላችሁ እንዲህ አይነት ታማኝ ባል እንዲህ አይነት በቃ እስከ ሞት ድረስ ሊያፈቅራችሁ የተዘጋጀን ባል በቃ ፈጣሪ ይስጣችሁ ከማለት በቀር በቃ ወንዶችም እኛም ብንሆን ያው ብዙዎቻችሁ ሴት ስለሆናችሁ ይህ የምትከታተሉት ለእናንተ እንደዛ ምለውና በቃ ፈጣሪ ይስጠን ለሁላችንም ማለት ነው። በቃ መልካም ሚሆን እኛም ደግሞ መልካም የምንሆንለት ከዛ ሰው መጠበቅ ብቻ ሳይሆን እኛም በቃ ዘላለማችንን ከዛ ሰው ጋር ለመኖር ፈቃደኛ የምንሆንለትን አይነት ሰው ፈጣሪ ይስጠን። አሜን ብላችሁ ይቺ ምርቃት ተቀበሉ። አለበለዚያ ቆማችሁ መቅረት ስቀልን ነው። ግን ብቻ ለማንኛውም እውነቴን ነው። እንደዚህ አይነት ሰው በጣም ከባድ ነው። እንደዚህ አይነት ሰው ማግኘት በዚህ ዘመን በጣም ከባድ ነው። አይደለም እንደዚህ ልጅ ጠፍቶ ምናምን እንዴ ሌላ ስንት ነገር አለ። ትንሽ ባህሪ ራሱ መታገስ የሚያቅተው ትውልድ እኮ ነው፣ እኔንም ጨምሮ ብዙዎቻችንን ማለት ነው። እና እንደዚህ አይነት የትዳር አጋር ይስጠን ሁላችንም። አሜን ያላችሁ ኮመንቱን አጠርቅርቁት። መኝ የሆነ ሀሳብ መጣልኝና እንደዚህ አይነት ነገር እንደዚህ አይነት ሁኔታ ውስጥ ብሆን ይወደኛል ወይ ብሩኬ ምናምን ነገር ብዬ የሆነ ሀሳብ እና ፕራንክ ላደርግ ፈልጌ ነው። እሺ ፕራንክ እያደረግሽ ነው? ማርያም አስባችሁታል? በዚህ ሰዓት እንዴት ልቡ እርፍ እንደሚል የብሩክ በቃ ግልግል እንዴት እንደሚል አሁን ስንት ነገር እያሰበ ይሆናል። እኛ አሁን ዝም ስላለ በቃ የፈዘዘ መሰለን እንጂ ይህን ስንት ነገር አስቡ ይሆናል አሁን የሚመለሰው ብሩክ እና በጣም እኔ ደስ ብሎኛል። የምሬ ፕራንክ ሆኖ በመቅረቱ በጣም ደስ ብሎኛል። ግን የምሬ ነው ተምኔሉን ሳይ ምናምን ግን ደንግጬ ነበር። የምር ለመናገር ደንግጬ ነበር። ምክንያቱም ሰሞኑን ስትታመም ስለነበር ድንገት እንደዚህ አይነት ነገር ደግሞ ተፈጥሮ እንዳይሆን የሚል ድንጋጤ ነበረኝ። ግን ያው እዚች ሰዓት ላይ ነግራለች። ያው መጀመሪያም ቪዲዮን ስትጀምር ሀይሚ ነግራ ነበር ፕራንኩን የጀመረችው። ግን በቃ ትንሽ የሚያረጋጋ አይነት ሁኔታ ላይ ነው። ትንሽ ሰዓት እንዴ በደንብ የሚያረጋጋ እንጂ እንዴ ዳግም የተወለደ ያክል ሊሰማው ሁላ ይችላል ብሩክ። ሆኖም ግን ማለት ነው ይሄ ቪዲዮ ዛሬ ትንሽ እንትን ያለኝ ማለት ነው ብዙም ሳንስቅ ወይ ብዙም ሳንጫወት ምናምን ነገር የጨረስነው ፕራንክ ነው። ያው ሁሌ ጨዋታ ምናምን ነገር ደግሞ አያስፈልግም። እንደዚህ አይነት ትምህርታዊ ነክ የሆኑ ፕራንኮችም ደግሞ ያስፈልጋሉ። ፕራንኩ ትንሽ ከበድ ቢልም የሆነ ለመስማት ወይ ደግሞ እንትን ለማድረግ ትንሽ የሚከብድ ወይ ደግሞ የሚያስፈራ አይነት ቢሆንም ግን እንደዚህ አይነት ትምህርታዊ ነክ ሲሆን ደግሞ ቆንጆ ነው ብዬ አስባለሁ። እና እንግዲህ ላወቀበት ጥሩ ትምህርት ተገኝቶበታል ብዬ አስባለሁ። ጥሩ ትምህርት ካገኛችሁበት፣ በብሩክ ከተደሰታችሁ፣ በብሩክ ምላሽ ነገር እንትን ካላችሁ፣ በእኔም ማስተያየት ከተደሰታችሁ ቪዲዮን ላይክ እያደረጋችሁ የዛሬውን ቪዲዮ እንዘጋለን። በቀጣይ ቪዲዮ እንገናኝ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። ስለጠፋሁባችሁ ይቅርታ። ከዚህ በኋላ አላቅም አስተያየት መስጠት የምችልበት ጉዳይ ሲኖር እሰጣለሁ። ዝም ብሎ እንትን ሲሆን ደግሞ ምናምን በቃ በጫወታ ምናምን ነገር እያደረግን እንቀጥላለን። ለማንኛውም ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።